ይልቁል እሺ እኛባት ሩታ አብርሃም የሚወደውን ነገር በደንብ አውቃለች። እያንዳንዱ ነገር የምታደርገው በተለይ በዚህ ሳምንት ውስጥ እያያችሁ ከሆነ አብርሃም የሚፈልገውን ነገር እያደረገችለት ትገኛለች እና አሁን ደግሞ ልጁን ይዛ መምጣቷ እንግዲህ ሄርሜላን ለመዘረር ነው። በቃ በእርግጠኝነት ሄርሜላን ጥሎ ለማለፍ ነው። ያ ነገር ደግሞ የሚሳካላት ይመስለኛል። ምክንያቱ ደግሞ አብርሃም ጋር ያለው ትልቅ ነገር አለ። ምንድን ነው ካላችሁ በተለይ ለልጁ በጣም ይጓጓል። መጓጓት ብቻ አይደለም ከልጁ ጋር መኖር ይፈልጋል። ገብቷቸዋል። እንግዲህ አሁን ሀሳቧ በደንብ አድርጋ እያሳካች ትገኛለች። በተለይ ሩታ እውነት በዚህ ከቀጠለች አብርሃምን ጠብ ነው የምታደርገው። በሳምንት ራሱ አይሞላም። አሁን ታያላችሁ በቀጣይ ቪዲዮ አብርሃም ራሱ እየሳቀ ሩታን ይቅርታ እንደሚጠይቅ እርግጠኛ ነኝ። ይቅርታ ብቻ አይደለም ከአንተ ጋራ መኖር እፈልጋለሁ ስለምትል ሩታ ሁሌ ከአሁን በኋላ ደግሞ አብርሃምን ታያላችሁ ከአንቺ ጋራ መኖር እፈልጋለሁ ብሎ መመለሱ የማይቀር ጉዳይ ነው ብዬ ነው የማስበው። አምሳያክም ያውልሻባት ስታርገ የሚሉት አይባልሽ እሺ አረጋለች። የአብርሃምን ቪዲዮ በተለይ ልጁ የሚያይ ከሆነ ምን የሚፈጠር ይመስላችኋል? አባቴ ይህን ያህል ቺኮችን አተራምሷል እንዴ ብሎ ነው የሚያስበው። የእውነቴ ነው የምላችሁ፣ ይቅርታ አድርጉልኝ። የአብርሃምን ቪዲዮ አድርጎ የሚያይ ከሆነ በተለይ ልጁ በጭራሽ በቃ ከአብርሃም የባሰ ሌላ ሰው ነው የሚሆነው። ስለዚህ እንዳውም ከቻልክ አብርሃም ይህንን ዩቲዩብ ቻናልን የሆነ ታይም ላይ ሙሉ ቪዲዮቹን ታጠፋና በአዲስ ማንነት ብትመጣ ደግሞ የተሻለ ነው ብዬ የማስበው። በተለይ ሩታ ይህንን ነገር ማድረግ ትችያለሽ። ነገ ላይ ይታረቃሉ በእርግጠኝነት። አብርሃምና ሩታ ታርቀው አብሮ መኖር ይጀምራሉ። ግን እሱ አይደለም አሳሳቢው ነገር። በተለይ የአሁኑ ልጆች አይታቸዋል ከሆነ በጣም በፍጥነት ነው የሚያድጉት። በዛ ላይ ደግሞ ለቴክኖሎጂ በጣም ቅርብ ናቸው። ስለዚህ አብርሃምን ያደረገውን ነገር እያንዳንዱን ይደግሟል ይሄ ልጅ። ነገ ላይ ስለሚደግመው ዛሬ ላይ መጠንቀቅ ያስፈልጋል። ነገ የሚያዩትን ነገር ምናስቀምጥ ከሆነ እንደዚህ አይነት ቪዲዮዎችን ማስቀመጥ የለብንም። ነገ ስታደግ ይሄንን ቪዲዮ ታያለ ብሎ መናገሩ ራሱ እጅግ በጣም አሳፋሪ ነው። ኤኒዌይ እንግዲህ አብርሃም በጣም ደስ ብሎታል። እንዳያችሁት በጣም ደስተኛ ሆኗል። ለምን? ልጅ ነው በቃ የራሱ በቃ የወለደው የራሱ ልጅ ስለሆነ ያጓጓል። ይሄ ነገር ደግሞ በደንብ ስለምታውቅ ሩታ እቺን ነገር በደንብ አድርጋ እየተጠቀመች ነው። በዚህ ሰዓት አብርሃምን ደስተኛ አድርጋ ወደ ራሷ እጅ ካስገባች በኋላ የምትፈልገውን ነገር ታደርጋለች ብዬ ነው የማስበው። አብዛኞቻችሁ ጥያቄ ስጠይቁ ነበረ። እስቲ ጥያቄያችሁን ከቪዲዮ መልስ እንመልሰዋለን። እናተ አላሳየም ብላኝ በስንተኛ ቀኑ ይዛ መጣች? ከአንድ ወር በኋላ ማለት ነው። እንግዲህ ወቀሳ ለወቀሳ አይመችም፣ ለልጅ አይባልም። ግን ምንድነው ማወቅ ያለባችሁ ነገር ሩታ ምን እያደረገች ነው? አብርሃም ላይ መረጃ እየሰበሰበች ነው። ይህንን እርግጠኛ ሆኜ መናገር እፈልጋለሁ ብሎ በጣም ብዙ ሰው ኮሜንት ሲያደርግ አይቼ ነበረና ኮሜንታችሁን አይቼ እንደቀልድ አላለፍኩም። እውነቱን ለመናገር እኔም በራሴ መንገድ ለማጣራት ስሞክር ነበረ። እንግዲህ ሩታ የእውነት ማስረጃ እየሰበሰበች ነው ወይ? በተለይ ለክሷም ወይም ደግሞ እንግዲህ ወደፊት እንግዲህ የፍቺውን ጥያቄ የምታጸናው ከሆነ ለሱ እንዲጠቅማት የመረጃ መሰብሰብ ጉዳይ ላይ ናት ወይ የሚለውን ነገር ለማጣራት እየሞከርን ነው። በተለይ አንዳንድ ሰዎች በጣም ቅርብ የሆኑት በተለይ ለሩታ ይህንን ነገር እርግጠኛ ሆኖ ነው የተናገሩት። ምክንያቱም መረጃ መሰብሰብ ብቻ አይደለም፣ የአብርሃምን ማንነት በደንብ አድርጋ በቪዲዮ መልክ እየያዘችው ነው እያንዳንዱን ነገሮችን። በተለይ እኔ ሞክሬያለሁ፣ ከአብርሃም ጋር መኖር እፈልጋለሁ፣ ግን እሱ በጭራሽ እንደዚህ እየገፋኝ ከሄርሜላ ጋር መኖር ስለሚፈልግ ነው የሚለውን አይዲያ ያንን ፈልጋ ነው የሚለውን ነገር በብዛት እንግዲህ ብዙ ሰው ሼር ሲያደርግልኝ ነበረ። እውነት ነው ወይ? አብረን እናያለን። በቃ ልጃችን እንዲያስታርቀን ነው ዛሬ ይዤ የመጣሁት። እንዴት ነው የሚያስታርቀኝ? ይኸውላችሁ ብልጥ ሴት ማለት እንደዚህ ናት።
በእርግጠኝነት እምቢ የማይባል ነገሮችን ይዛ ነው የምትመጣ። በቃ እምቢ የማይባል ነገር ሩታ እምቢ እንኳን አይደለም ለማሰብ እንኳን የሚከብድ አይነትን አይዲያ ነው ይዛ የምትመጣ። ለዛ ነው አብርሃምን በአንድ ሰከንድ ጠብ ልታረገው የምችለው። ሄርሜላን ተዋት። ሄርሜላ በቃ በምንድን ነው የምትተማመነው? በገንዘቧ ነው። ያንን ገንዘቧን አውጥታ አብርሃምን አፍ ልታዘጋው ትችላለች። ግን አብርሃም የአብርሃም ልብ ገንዘብ ላይ ብቻ እንዳልሆነ ደግሞ ስለምታውቅ በተለይ ሩታ በልጁ መንገድ ስትመጣ አብርሃም ፈዞ ደንግጦ ቀረ ማለት ነው። በቃ የሚፈልገው ይሄንን ነበረ። በጣም ብዙ ጊዜ ልጁን ለማየት ሲሞክር ነበረ። ያንን ነገር ደግሞ አላሳይም ስላለችው ወይም ደግሞ ጸባዩን እስካላስተካከለ ድረስ ለአባትነት እንኳን ብቁ አይደለም ብላ እርግጠኛ ሆነ ያንን ነገር ስታደርግ ስለነበረ አሁን ላይ ይዛ ስትመጣ አብርሃም በአንድ ደቂቃም አይደለም በአንድ ሰከንድ ተሸነፈ ማለት ነው። ስለዚህ ሄርሜላ አይደለም ፊቱ ላይ የሚመጣ ልጁ ብቻ ነው ፊቱ ላይ የሚመጣ። ሩታ ደግሞ እንግዲህ እዚህ ጋር ወሳኝ እንደሆነች ሁላችን እናውቃለን። ልጁን ባሰበ ቁጥር ሩታ ማሰቡ አይቀርም። ስለዚህ ይህንን ነው ስትራቴጂ ብላ እንግዲህ በጣም በሚገርም ሁኔታ የአብርሃም ልብ ለማሸነፍ በዚህ ደረጃ መምጣቷ ደግሞ እጅግ በጣም ብልህ ሴት እንደሆነች ያሳያል ማለት ነው። ድም ራሱ እያወራ ነበር እኮ ታረቁ ብሎ በቃ ያው እንደነገርኳችሁ ነው። ማንም ሰው ሊያስቆማቸው የሚችል አይመስለኝም ካሁን በኋላ የእውነት ከልባቸው። በተለይ ሩታ ናት ከሁሉም በላይ የሩታ ከልቧ ከሆነ በቃ አለቀ። ሄርሜላ ውሃ በላሽ ነው የምንለው። ምክንያቱም አብርሃም የሚፈልገውን ነገር አግኝቷል። ከዛም በላይ ደግሞ አብርሃም ልጁን ባቀፈ ቁጥር ሩታ ነው የሚያስታውሰው ወይም ደግሞ ጭንቅላቱ ላይ የምትሄደው እሷ ብቻ ናት ማለት ነው። በዚህ ሰዓት ልጁን ይዞ ሄርሜላን የሚያስብበት ምክንያትም አይኖርም። በዛ ላይ ደግሞ ኃላፊነትም ስለሚሰማው እንደዚህ አይነት ነገር ለማድረግም ይከብደዋል ማለት ነው። ስለዚህ በደንብ አስባበት ይህንን ነገር አድርጋለች ማለት ነው። እንግዲህ ሩታ ምንድነው ቀጣይ ላይ የሚፈጠረው? ሁላችንም የሚያጓጓን ነገር አለ። ምንድነው ያው አንድ ላይ መኖር ይጀምራሉ ወይ? አብርሃም ወደ አዲስ አበባ ተመልሶ ከሆነ አዲስ አበባ ላይ ተመልሳ በተለይ ሩታ ከአብርሃም ጋራ መኖር ትጀምራለች ወይ? የራሷ ቤት ያው የአብርሃም ቤት የራሷ ቤት ወደዛች ቤት ትመለሳለች ወይ? የሁላችንም ጥያቄ ነው። ምክንያቱም እዛ ቤት ከገባሽ ሩታ ነገሮች አብቅተዋል። በቃ ወዲያውኑ ሄርሜላ የምታደርገው ነገር ወደኋላ መመለስ ነው፣ ወይም ደግሞ ከነሱ ህይወት ትርቃለች ማለት ነው በእርግጠኝነት። ስለዚህ አሁን ሄርሜላ በጭራሽ አተኛም። ማወቅ ያለባችሁ ነገር በፍጹም አብርሃምን ለመተውም እቅድም የላትም። ስለዚህ ሄርሜላ በየቀኑ እየመጣች ደግሞ የእነሱን ህይወት ለማመሳቃቀል ወይም ደግሞ እንዲለያዩ ለማድረግ ከፍተኛ ጥረት ማድረጓን ትቀጥላለች። ሩታ ግን ከልቧ ከሆነ በጣም ደስ ይላል። ከልቧ ካልሆነ ደግሞ እጅግ በጣም ትልቅ የሆነ ነገር አስባ ነው የመጣችው ማለት ነው። ያ ነገር ደግሞ አብርሃምን ብቻ አይደለም ሄርሜላንም፣ በተለይ አብርሃም አካባቢ ያሉትን ሰዎችን በሙሉ እንደሚጎዳ እርግጠኛ ነኝ። እስከ መጨረሻው እንመልከተውና አዳዲስ ነገሮች ካሉ ለእናንተ ደግሞ ወዲህ ለማድረስ እንሞክራለን። ምንድን ነው እስቲ መሀል ላይ ያወሩት ነገር ካለ እስቲ እንሰማለን። እንግዲህ እያለማመደችው ነው አብርሃምን። ኤኒዌይ ያለው ነገርና የሚኖር ነገር ነው ይሄ። አብርሃምን ልቡን ለማሸነፍ ከፍተኛ ጥረት ማለት ይሄ ነው። ከፍተኛ ጥረትም አይደለም ባይዜ በአንድ ደቂቃ ወይም በአንድ ሰከንድ ውስጥ ነው አብርሃም ጠብ ያደረገችው። ይቀጥላል። ምን ሊፈጠር ይችላል በቀጣይ አብረን የምንመለስ ይሆናል። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።